ይብዛላችሁ ተወዳጆች። ዛሬ አጠበና ጠጣ መለየት የማይችል በውሸት የተሰከረ አንድ ቀጣፊ ኡስታዝ እናጋልጣለን። ይህ ሰው የክርስትና መጽሐፍት ቀርቶ የገዛ ሐዲሳቱን እንኳን መረዳት የማይችል የገዛ እምነቱ እንኳን የማይታመን ነውና ዳኢፍ ወይንም ደካማ ሐዲሳትን እየለቀመ ሰውን የሚያታልል የቅጥፈት ምንጭ ነው። ገዛ ኡስታዞቹ አጭበርባሪ ነው፣ ለዝና ሲል ይዋሻል ብለው በይፋ የመሰከሩበትና ለረጅም ጊዜያት ከሚዲያ ግለውት የነበረ ሰው ነው። ማስረጃ نزل الله يسأل رجل ضعيف حديث انت بتتكلم مسكر ما سرجع لك عمران ضعيف حديث يتكلم علامه على صحيح ما سرجع حديث بتتكلم وحيد يا 19 عمت لج عثمان يا 19 عمت لج ضعيف حديث بتتكلم ይችላል عندي داغي እንደሰማችሁት ነው። ለክሳ መጽሐፍ ያልታመነ ሰው ለኛ መጽሐፍ ይታመናል ብላችሁ ታስባላችሁ? አይናችን የምናየውን ጆሮአችን የምንሰማውን ነገር ቪዲዮ የተቀረጸን ነገር እንዴት እንደሚዋሽ ተመልከቱ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላህ እውነት ትልቁ የአምላካችሁ ስራ የሰው እግር ጣቢ መጠጣት ነበር? ምን አይነት አምላክ ነው? ይህ ኡስታዝ ያደረገው ቃላት ማዛባት ምን ያህል አስቀኝ እንደሆነ ላሳያችሁ። አንድ ሰው ተነስቶ ፊቱን ታጠበ ቢል ይህ ኡስታዝ ተነስቶ ጣቢውን ጠጣ ብሎ እንደመዋሸት እኮ ነው። አጠበና በጠጣ መካከል ያለውን የሰማይና የምድር ልዩነት እንኳን መገንዘብ አለመቻል ሃይማኖቱም ያንተም ቁልቁለት ጉዞአችሁን ያሳያችሁ እንደሆነ በደንብ ተረድቼበታለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ማንኛውንም ሰው የእግር ጣቢ ይጠጣ የሚል አስገዳጅ የሆነ መጽሐፍ ቅዱሳዊ ሆነ የተጻፈ ምንም አይነት ማስረጃ የለም። ነገር ግን ስንክሳሩ ላይ ያየነው ጌታ ተገልጦላቸው የጌታን እግር እጣቢ ነው የጠጡት። ነገር ግን አባታችን አባ ገብረ ኪዳን የተናገሩት የእንግዳን እግር እጣቢ መጠጣት ፍጹም ትሕትና ማሳያ ነው። ይህ ድርጊት ስጋዊ መጠጣት ሳይሆን ትዕቢትን ሰብሮ እንግዳን እንደ ክርስቶስ ተቀብሎ የመባረክ መንፈሳዊ ትርጓሜ ነው። እንግዳን መቀበል በክርስትና እንግዳውን እንደ ክርስቶስ አድርጎ ማሰብ ነው። ብርሃነ ዓለም ቅዱስ ጳውሎስ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን አስተናግደዋልና ይለናል። የእንግዳ እግር ማጠብ ስርዓት እንግዳውን እንደ መልአክና እንደ ክርስቶስ በትሕትና ተቀብሎ መለኮታዊ በረከትን የመካፈል ታላቅ ሚስጥር ነው። ተቀልሎ አባታችን አባ ገብረ ኪዳን የመድኃኒዓለም ትልቁ ስራ እግር ማጠብ ነው ሲሉ ጌታ ለይሁዳ ሳይቀር ዝቅ ብሎ እግር ማጠቡን ለመመስከር ነው። ትሕትና የሌለው ቸርነት ሁሉ በፈጣሪ ፊት ከንቱ ነው። በማቴዎስ ወንጌል 11:29 ጌታችን እኔ ትሑት ነኝና እናንተም ትሑታን ሁኑ ብሎ እንዳስተማረን በመንፈሳዊ ሕይወታቸው ለበቁና እጅግ ለላቁ ሰዎች የእንግዳ እግር ጣቢ በረከት እንጂ ቆሻሻ አይደለም። ያንም በረከት በቤት መርጨት የበረከት መሳተፍ ጥልቅ ፍቅር ነው። ይገርማል። መሐመድ ከወንጌል ኮርጆ አላህ ታምሜ ነበር ተርቤ ነበር ይላል ተብሎ በሳሂህ ሙስሊም 2569 ላይ ቢጻፍም አላህ ወደ ፍጥረቱ አይገባም ከሚለው ትምህርታቸው ጋር ይጋጫል እንዴ? ወደ ፍጥረቱ የማይገባ ከሆነ እንዴት ታመመ? ወይስ አላህ በችግረኛ አምሳል ተርቦ ተጠምቶ ታሞ ወደ ቤታችሁ ይመጣል? የሚገርመው ነገር ግን የጠላቱን እግር የሚያጥበውን ጌታን ግማታም እያሉ የሚሳለቁ አፎች አምላካቸው በጀሃነም በእግሩ እንደሚረግጣቸው ቡኻሪ 48:48ን እያወቁ ለመናገር መዳፈራቸው ነው። እውነተኛው ግማታም ማን ነው? በትሕትና እግር ማጠብ ወይንስ በአምላክ እግር መረገጥ? ክፍል 2 ይጠብቁን። ሰላም ክርስቶስ ከግማታም ነው። ክፍል 2 ቪዲዮ ይዤላችሁ ቀርብ ያለው ሰላም ክርስቶስ ከኔም ከእናንተም ጋር ተወዳጆች፣ ይህን ቪዲዮ ሰምተን እንመለስ። ምን አይነት መግማማት ነው? እውነት ከሆነ ከዚህ በላይ መግማማት አለ? ቁርአን ሱረቱል አልሐጅ 15:26 ላይ አላህ ሰውን የፈጠረው ከገማ ከጥቁር ጭቃ እንደሆነ ተጽፏል። በሱረቱል ሷድ 38:75 ላይ ደግሞ ይህንኑ የገማ ጭቃ አላህ በሁለት እጆቹ አብክቶ አደም እንደፈጠረው ይናገራል። አሁን እዚህ ጋር ጥያቄ፣ አላህ የገማን ጭቃ በእጆቹ ሲያቦካ እጆቹ አልቆሸሹም? አልገሙም? አላህ እጁን ስለመታጠቡ በቁርአንም ሆነ በሐዲስ ምንም አይነት ማስረጃ የለም። ይልቁንስ በሐዲስ ሳሂህ ሙስሊም 26:11 ላይ አላህ ያንን ጭቃ ካቦካ በኋላ ለረጅም ጊዜያት አንዳንዶቹ እስከ 40 ዓመት የሚሉ አሉ እንዳስቀመጡ ይናገራል። አላህ በገዛ እጁ ያቦካው ጭቃ የገማ ከሆነ በቋንቋና በሎጂክ ህግ መሰረት የገማ ነገር የነካ እጅ ይገማል። ስለዚህ አላህ ተግማምቷል። አምላክ ቅዱስና ንጹህ ከሆነ እንዴት የሚገማና የሚቆረፍር ሽታ ያለው ጭቃ በእጁ ይነካል? በክፍል 1 ቪዲዮ ላይ በሙስሊም ኡስታዞች ምን አይነት መግማማት ነው ተብሎ በክርስትና ላይ የተነሳው ጥያቄ መልስ በመስጠት ጀምሬው ነበር። በክፍል 2 ደግሞ ማን ይሆን ግማታሙ በሚል አላህ የገማ የተገማማ ጭቃ በእጁ መንካቱን አቅርቤ ጥያቄ ጠይቄ ነበረ። እነሆ አሁን ደግሞ በክፍል 3 ቪዲዮ ላይ ማን ይሆን ግማታሙ በሚል እንድጠይቅ ተገድጃለሁ። ምክንያቱም በእስልምና ውስጥ ብዙ ግማታም ነገሮች ስላሉ በክፍል እንድሰራበት ስለተገደድኩኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ይህን ቪዲዮ ሰምተን እንመለስ። ቄሶቹም መምህሮቹም እጣቢ ይጠጡ ነበርና፣ ግን ምን አይነት መግማማት ነው? እውነት ከሆነ ከዚህ በላይ መግማማት አለ? እስኪ ይህንን ደግሞ አስቡት። አብደላህ ብን ዙቤር የነቢዩን የዋግብት ደም ትውከት ጠጣ። ነቢዩም ይህንን ሲሰማ የገሃነመ እሳት አይነካህም ብሎ መለሰለት። ይህ ዘገባ በሊቃውንቱ ሰሒህ ወይንም ትክክል ተብሏል። የሰው ልጅ በተፈጥሮ በራሱ በተሰጠው መረዳትም ሆነ በሳይንስ የሰው ልጅ ደም በባክቴሪያና በቫይረስ የተሞላ ለሰው ልጅ መጠጥነት የማይሆን ቆሻሻ ነገር እንደሆነ ይታወቃል። በአንድ ወቅት ደግሞ የመሐመድ አገልጋይ ባሪያው በማወቅም ሆነ ባለማወቅ የመሐመድን ሽንት አንስታ ግጥም አድርጋ ጠጣችው። መሐመድ ስለዚህ ድርጊት ሲሰማ ለጤና ይሁንልሽ የገሃነመ እሳት አይነካሽም ብሎ መረቃት እንጂ አልተቆጣትም። ቆይ ግን ሽንት ከሰውነት የሚወጣ መርዛማ ቆሻሻ መሆኑን እያወቀን እንዴት ለጤና ይሆናል ተብሎ ይታዘዛል? ይህ መለኮታዊ ራዕይ ነው
ወይስ የግለሰብ ግማታም ተግባር? ምክንያቱም እንዴት የዓለማት ጌታ የመሐመድን ሽንትና ትውከት ከገሃነመ እሳት ለመዳን ጠጡ ይላል። እኔ ይህ ከመግማማትን በላይ ሆኖብኛል። እናንተ በኮሜንት መልስ ስጡበት። ጥያቄን ግን መልሱልኝ። ሰላም ክርስቶስ ያላችሁ ተወዳጆች፣ እነሆ ክፍል 4 ይዤላችሁ መጥቻለሁ። ማን ይሁን ግማታሙ? እስኪ ይህን ቪዲዮ ሰምተን እንመለስ። በጣም ብዙ ነገር መማር ይቀራቸዋል። ስለ ንጽህና ማስተማር አለብን ማለት ነው። ግን ምን አይነት መግማማት ነው? እውነት ከሆነ ከዚህ በላይ መግማማት አለ? በሱረቱል አሕዛብ 33:21 አምላክ ለሰው ልጅ አርአያ አድርጌ ልኬዋለሁ የሚለው ሰው ንጽህናው በዛሬ ዘመን ቀርቶ በዛ ዘመን ለነበሩ ሰሃባዎች እንኳን ጸያፊ ነበር ተብሎ ቢነገራችሁ ምን ትላላችሁ? ዛሬ በሃይማኖት ስም የተሸሸገውን ግማታም ታሪክ እናጋልጣለን። ሰሒህ አልቡኻሪ 155 ላይ ከመጸዳጃ ቤት ወጥቶ በውሃ መታጠብ እየተቻለ በድንጋይ ጠርጎ ሳይታጠብ ምግብ ሊበላ ሲል ታጠብ ተብሎ ሲመከር ለመስገድ ነው እንደ የምታጠበው ብሎ የጠየቀ፣ ሽንትና እዳሪ በነካ እጅ ሳይታጠቡ ምግብ መብላት ቅድስና ነው ወይስ መግማማት? በድንጋይ እዳሪውን ጠርጎ ሳይታጠብ ምግብ የሚበላ ሰው ለሰው ልጆች የንጽህና ተምሳሌት ይሆናል። ወደ ሱናን አቢ ዳውድ 67 ስንሄድ ደግሞ የሞቱ ውሾች፣ የሴቶች የወር አበባ ጨርቅና የሰው እዳሪ የሚጣልበት ዌል ኦፍ ቡዳ በመጣ ውሃ መሐመድ ውዱ ሲያደርግ ሲታጠብ ሲግሞጠመጥ ሰሃባዎቹ እንኳን ጨንቋቸው ይህ እኮ የገማና የቆሸሸ ውሃ ነው፣ ውሻና እዳሪ የሴቶች የፔሬድ ጨርቅ በተጣለበት ውሃ መታጠብ የመለኮት ጥበብ ሳይሆን የንጽህና ድህነት ነው። በሱረቱል አናጅም 53:3 ላይ አላህ ከራሱ ፈቃድ አይናገርም ይላል። ታዲያ ይህ ሁሉ መግማማት ከአምላክ የታዘዘ ነው ወይ? ሰሃባዎቹ እንኳ ስህተት መሆኑን እያዩ ከአምላክ ነው ብለው በዝምታ የዋጡት ግፍ ነው? እስኪ ንገረው። በድንጋይ ጠርጎ ሳይታጠብ ምግብ የሚበላ ሰው ራእያ የምታደርጉት ህሊናችሁ አይዋሽ። ይህ መለኮታዊ ንጽህና ሳይሆን የግማት የመግማማት ጥርቅም ነው። ራእያችሁ ይህ ከሆነ መግማታችሁ አይገርምም። እስኪ መልሱልኝ።